እንደዚህ በማታ ሸብረቃ ኮከብ መስላ የምትታያችሁ ይቺ ሀገር ወይም ከተማ እንግዲህ የግብጽ ዋና ከተማ ካይሮ ነች። እንደምትመለከቱት እንግዲህ ይህን ትመስላለች በማታ ማለት ነው። እንደምትመለከቱት ይህ አባይ ነው፣ እነዚህ ከተማዋ ነው ካይሮ። እዚህ ጋር ደግሞ ስዊስ ካናል አለ። እቺኛው እንግዲህ እስራኤል ነች። የኳል የምትመለከቱት ደግሞ የኢትዮጵያ ዋና ከተማ ያለችው አዲስ አበባ በማታ ማለትም በ1995 ዓመተ ምህረት ነው። ይህ ደግሞ በ2016 ዓመተ ምህረት ማለት ነው። ይህንን ያመጣውበት ምክንያት ኢትዮጵያና ግብጽ ማለትም በኢነርጂ ሴክተር ያላቸው ልዩነት ለማሳየት ፈልጌ ነው። እርግጥ ነው ግብጾች ኢነርጂያቸውን ማለትም የኤሌክትሪክሲቲ ኢነርጂያቸውን የሚያገኙት አብዛኞቹን ከናቹራል ጋዝ፣ ኢትዮጵያ ደግሞ በብዛት ኤሌክትሪክ ዲማንዷን እያሟላች ያለችው በአሁኑ ወቅት ማለት ነው በሃይድሮ ፓወር ነው። እንዲሁም የተለያዩ መንገዶች አሉ። ነገር ግን ብዙ ቦታውን የሚይዘው ሃይድሮ ፓወር ወይም ግድቦችን በመገደብ ያንን ውሃ በመጠቀም እንግዲህ ተርባይኖችን እንዲያንቀሳቅስ በማድረግ ፓወር ጀነሬት በማድረግ ነው የምታገኘው አብዛኞቹ ማለት ነው። በተጨማሪም የዳታ እንደሚያሳየው ከሆነ ኢትዮጵያ ውስጥ የሚገኙ እኛ ማህበረሰቦች በጠቅላላ ፖፑሌሽኑ 60% የሚያክለው ብቻ ነው የኤሌክትሪክ ዲማንዱን ማግኘት የሚችለው። ይህ ነገር አኩሬት ነው ወይስ አይደለም የሚለውን ነገር ዲስከስ እናደርግበታለን። ግን ከ50% በሚለው ነው ያዘው። ግብጽ ግን ከ10 ዓመታት በፊት ነበር ማለትም በ2016 100% ያክል የሀገሪቱን ዜጎቿን እንግዲህ ኤሌክትሪክ ማስጠቀም ችላለች። ይህ ማለት እንግዲህ ግብጽ ውስጥ የሚገኙ ማንኛውም ሰው የኤሌክትሪክ አክሰስ አላቸው ማለት ነው 100% ያክል። ታዲያ ሁላችንም እንደምናውቀው ናይል የተሰኘውና እጅግ በጣም እርዝመት ያለው ለዚህ ወንዝ ኢትዮጵያ ነች ዋና ገባሩ። ለናይል ወንዝም እስከ 85% የሚያክለውን ውሃ ፕሮቫይድ የምታደርገው ኢትዮጵያ ነች። መነሻውም ከኢትዮጵያ ነው። አገራችን ኢትዮጵያም የውሃ ማማ ነች ተብሎ ይነገራል። ብዙ ጊዜ ሰምታችኋል ብዬ አስባለሁ። ለዚህ ምክንያቱ እንግዲህ በውስጣቸው እጅግ በጣም ብዙ ውሃዎችን ሊይዙ የሚችሉ ትላልቅ የሆኑ ተራሮች በኢትዮጵያ ውስጥ ስለሚገኙ ነው። ታዲያ ውሃን ካነሳን፣ አባይን ካነሳን፣ ናይልን ካነሳን ስለ ግብጽ ማውራት አለብን። ግብጽ ብዙ ጊዜ እንግዲህ የናይል ወንዝን የምትጠቀመው ገድባ ለተለያዩ ነገሮች ነው። ከዚህ ውስጥም እንግዲህ የመጠጥ ውሃ አለ፣ ኢሪጌሽን አለ፣ ማለትም የመስኖ ስራዎች። ታዲያ ግብጽ ውስጥ የሚገኝ አንድ ሰው የቀኑ የውሃ ፍጆታው 305 ሊትር ፐር ዴይ ነው። በአንድ ቀን ውስጥ ይህን ያህል ፍጆታ ይጠቀማል ማለት ነው። ይህን ያክል ሊትር አክሰስ አለው ማለት ነው። ኢትዮጵያ ውስጥ ስንገባ ደግሞ አንድ ሰው በቀን ውስጥ ከ50 እስከ 100 ሊትር ፐር ዴይ ይጠቀማል ተብሎ እንግዲህ ይህ ሪሰርች ያሳያል። ከግብጽ ጋር ያለውን ልዩነት አስቡት። ምንም እንኳን ኢትዮጵያ ሀገራችን የውሃ ማማ ብትሆንም ማህበረሰቧ ይጠቀመ ያለው ከግብጽ አንፃር ስንመለከተው ከሩብ በታች ነው። ኢቭን ኮምፔር የሚደረግ ነገር አይደለም በሁለታችን መካከል ያለው ማለት ነው። ይህ ዳታ በኢትዮጵያ ውስጥ በሚገኙ በተለያዩ ከተሞች እንግዲህ ቫሪ ያደርጋል። አዲስ አበባ ውስጥም ያለውን ሲቹዌሽን እናንተ ታውቃላችሁ። ታዲያ ኢትዮጵያ ከዚህ አባይ ወንዝ ምን ጥቅም አገኘች የሚለው ጥያቄ ነው ዋናው ጥያቄ። እንደምትመለከቱት ከውሃ አቅርቦትም አንፃር እስካሁን ድረስ ጥቅም አልሰራልንም። በኤሌክትሪክም አንፃር ስናነጻጽረው ከግብጽ ጋር ማለት ነው እጅግ በጣም ትልቅ የሆነ ልዩነት ነው ያለን። በነገራችን ላይ እኔም ከጊዜያት በፊት ያወቅኩት አንድ ኢንፎርሜሽን አለ። ይህም እንግዲህ ግብጽ ሄደና ብዙ ዓመት የኖረ ሰው የነገረኝ ነገር ነው። ሁላችንም እንደምናውቀው ግብጽ እጅግ በጣም ሙቀት ያለበት ቦታ ነው። ከተሞቿ ላይ ግን ያለው የውሃ አክሰስ እጅግ በጣም ከፍተኛ ነው። ማለትም መንግስት በነጻ ፕሮቫይድ የሚያደርገውና ሰዎች እንዲጠቀሙት ማለትም ፐብሊክሊ ያስቀመጣቸው የውሃ ቧንቧዎች ብዛታቸውን ልነግራችሁ አልችልም። በየ100 ሜትሩና በየ200 ሜትሩ እንግዲህ አክሰስ አለ። ማለትም ሰው በነጻነት ይህንን ንጹህ ውሃ እየቀዳ እንዲጠጣ ይደረጋል። የሁለቱን ሀገራት ፖፑሌሽን ደግሞ እናነጻጽር። በ2023 እንደተደረገው ጥናት እንግዲህ 114.5 ሚሊዮን ህዝብ ነው ያላት ግብጽ ማለት ነው። እነዚህ ሁሉ ማህበረሰቦች ናቸው 100% ኤሌክትሪክ ሰፕላይ የሚያገኙት። እንዲሁም በቀን ውስጥ አንድ ሰው 305 ሊትር ኮንሱም የሚያደርገው ማለት ነው። ይሄን እንደምትመለከቱ ደግሞ ኢትዮጵያ የኛ ፖፑሌሽን ነው በ2023 በተደረገ ጥናት ማለት ነው 128.7 ሚሊዮን ህዝብ ነው ያለን። ከነዚህ ህዝብ ውስጥ ነው እንግዲህ ወደ 60 እና ወደ 50% የሚጠጋው ኤሌክትሪክ ሰፕላይ የሚያገኘው ማለትም በጥናቱ መሰረት በቀን ውስጥ ደግሞ ከ50 ሊትር እስከ 100 ሊትር ብቻ በቀን ውስጥ ኮንሱም የሚያደርገው ህዝብ ይህ ህዝብ ነው ማለት ነው። ታዲያ አሁን ዋናው ነገር ይህ ግድብ አልቋል፣ በኢትዮጵያኖች ተሰርቶ አልቋል ተብሏል። እሰይ በጣም ደስ የሚል ነገር ነው። ነገር ግን ከዚህ በኋላ ግብጽ ምን ይዛ ትመጣለች የሚለው ጥያቄ ነው ዋናው ጥያቄ። ግብጽ መጀመሪያ ላይ ይህ ግድብ እንዳይሰራ ነበር ስትሰራ የነበረው። ነገር ግን ከተሰራ በኋላ ራሱን ፕሮቴክት ስለሚያደርግ ማፍረስ አትችልም። ስለዚህ ሐሳቧን ቀይራለች በአሁኑ ወቅት። ታዲያ በአሁኑ ወቅት ግብጾች እያሰቡ ያሉት ማለትም ሌላ አልተርናቲቭ ሐሳብ እያሰቡ ያሉት ኢትዮጵያ ይሄንን ለኢሪጌሽን እና ለመጠጥ ውሃ እንዳትጠቀሙ ይሄን ግድብ በተጨማሪ ደግሞ ለግብጾች እንደ ታንከር እንዲያገለግላቸው ይፈልጋሉ። እንደ ታንከር ያልኳችሁን ነገር ደግሞ እንድታስቡበት ፈልጋለሁ። ኢምፖርታንት ነገር ነው። ምክንያቱም ይሄ ነገር በየቤታችን አለ። ታንከር ሪዘርቭ አድርገን እናስቀምጣለን ውሃ በምትሄድ ወቅት ከዛ እንድንጠቀም ማለት ነው። ታዲያ ግብጾች በአሁኑ ወቅት ኢትዮጵያ እንድትስማማና እንድትፈርማቸው የምትፈልጋቸው ነገሮች መሃል አንደኛው ይህ ነው። ይሄንን እጅግ በጣም ግዙፍ የሆነ ግድብን እንደ ሪዘርቭ መጠቀም ማለትም በድርቅ ጊዜና ዝናብ ሲቀንስ እንዲሁም የአባይ ወንዝ ሲቀንስ ኢትዮጵያ ውል ውስጥ ገብታ ከዚህ ከተቀመጠው ውሃ በየቀኑ የማያቋርጥ ፍሎ እንድትለቅላቸው ይፈልጋሉ። ለዛ ነው ታንከር ያልኳችሁ። ይሄንን ነገር ደግሞ እነሱ ሲጠብቁትና ኮላተራል ብለው ያሰቡት ሐሳብ ነው። ኢትዮጵያ ይሄንን የምታደርግላቸው ከሆነ ኤቭሪ ሲዝን በየቀኑ በየአመቱ እንግዲህ ያልተቋረጠ የውሃ ማለትም ወደ አባይ የሚገባ ውሃ ፍሰቱን የጠበቀ ውሃ ያገኛሉ ማለት ነው። ይህም ማለት ግድቡ እንዳይሰራ ነበረ መጀመሪያ ፕራዮሪቲያቸው። በአሁኑ ወቅት ደግሞ ኢትዮጵያ ግድቡን በራሷ አቅም ከሰራች በኋላ ደግሞ ሌላ አልተርናቲቭ አመጡ። ይሄንን አልተርናቲቭ ማለት ነው። አስቡት ግድቡ እንዳይሰራ ምንም አይነት ኮንትሪቢዩት ሳያደርጉ በተቃራኒው ደግሞ ግድቡ እንዳይሰራ የተለያዩ ተጽዕኖችን ሲያሳርፉ ቆይተው በአሁኑ ወቅት ደግሞ ይሄንን ነገር ዲማንድ እያደረጉ ይገኛሉ። እና አስቡት እንዳይሳካላችሁ ሲቋጠር ሲለፋ የነበረ ጎረቤታችሁ ራሳችሁ ወጪ ካሰራችሁ ታንከር ላይ በግዴታ መጥቶ በከፋው ጊዜ ውሃ ከናንተ ሲወስድ ማለት ነው። ኢትዮጵያ ታላቁ ህዳሴ ግድብ የፖለቲካ ጥያቄ አይደለም። ኢትዮጵያ ህዝቦች ከድሮ ጀምሮ ሲያስቡትና ሲያልሙት
ለመፈጸም ሲሞክሩት የነበረ ነገር ነው። በዓለማችን ከሚገኙ እጅግ በጣም ግዙፍ ከሆኑ ግድቦች መሃል አንዱ እሱ ነው። ከአፍሪካ ደግሞ አንደኛ ነው። እናም አስቡት፣ አዲስ አበባ ያላት መብራት ይሄ ነው። ኢጂፕት ያላት መብራት ማለትም ካይሮ ያላት ይሄ ነው። ሪላቲቭሊ አስቡት ሁለቱ ማለት ነው። ኢትዮጵያ ግብጽ ያለችበት እዚህ መብራት ላይ ለመድረስ የግድብና ተመሳሳይ ፕሮጀክቶች እጅግ በጣም አስፈላጊዎች ናቸው። ይህ ኢሹ በአሁኑ ወቅት የዓለማችን መነጋገሪያ ሆኗል። ኢትዮጵያ ግድቤን ጨርሻለሁ ላስመረቅ እያለች ነው። ግብጽ ደግሞ ኢትዮጵያ ስምምነት ላይ መድረስ አለባት፣ ስምምነት ላይ ሳትደርስ በተናጥል የሚወሰን ውሳኔ የለም ብላ የተናገረች ትገኛለች። ኢትዮጵያ ውስጥ የሚገኝና ወደ 130 ሚሊዮን ፖፑሌሽን የሚያክል ህዝብ 50% ጨለማ ውስጥ ነው ያለው። አሁንም ኢትዮጵያ ውስጥ ከሚገኙ ሰዎች ማለትም ከ10 ሰዎች 5ቱ የመብራት አገልግሎት አያገኙም። አሁንም የሚጠቀሙት ከሰል ነው። አሁንም የሚጠቀሙት እንጨት ነው። በአሁኑ ወቅት ምግባቸውን እያበሰሉ ያሉት ጋዝና ተመሳሳይ ነገሮችን እየተጠቀሙ ነው ማለት ነው። የትኛው ጥያቄ ነው በአሁኑ ወቅት የሚያሸንፈው? የትኛው ጥያቄ ነው በአሁኑ ወቅት ሚዛን የሚደፋው? ይህን ለእናንተ ተዋለው። መልካም ቀን ይሁንላችሁ። አዳዲስ ነገሮች ካሉ መለሳለሁ። ብሩክ ነኝ።